አሁን ደግሞ በዚሁ ሳምንት የኢትዮጵያ የአደጋ ስጋት ምላሽ ፈንድ ስለማቋቋም የሚደነግገው ረቂቅ አዋጅ ላይ ትኩረት ያደረገው አጀንዳችን እናልፋለን። በአሳለፍነው ሳምንት ከመንግስትም ሆነ ከግል ሰራተኞች ደሞዝ እንዲሁም ግለሰቦች የሚጠቀሙባቸው የተለያዩ አገልግሎቶች ላይ ተቆራጭ በማድረግ የኢትዮጵያ የአደጋ ስጋት ምላሽ ፈንድ ስለማቋቋም በሚደነግገው ረቂቅ አዋጅ ላይ ከሚመለከታቸው ባለድርሻ አካላት ጋር ተመክሮበታል። በዚሁ ጊዜም አዲሱ የአደጋ ስጋት አመራር ረቂቅ አዋጅ ላይ የአደጋ ስጋት ምላሽ ፈንድ ስለማቋቋም የሚደነግገው ክፍል ፈንዱን የመደገፍ ኃላፊነትን በግለሰቦች ላይ የሚጥልና ኢኮኖሚያዊ ጫና ሊፈጥር የሚችል ነው ሲሉ የውይይቱ ተሳታፊዎች ገልጸዋል። የዚህን ዝርዝር ዘገባ ብሩክ አስቀናው አዘጋጅቶታል፣ እንደሚከተለው ይቀርባል። የኢትዮጵያ አደጋ ስጋት አመራር ኮሚሽንን በተሻለ ሀገራዊ ቁመና ለማደራጀት ብሎም የሀገር ውስጥ የሰብአዊ ድጋፍ አቅርቦት ፍላጎትን ከውጭ አካላት ደጅ ጥናት አላቆ በራስ አቅም ለመሸፈን በማለም ተሰናድቷል የተባለው ረቂቅ አዋጅ ለሕዝብ እንደራሴዎች ምክር ቤት ከቀረበበት ቀን አንስቶ የመነጋገሪያ አጀንዳ ሆኖ ሰንብቷል። ባሳለፍነው ሳምንትም ከመንግስትም ሆነ ከግል ሰራተኞች ደሞዝ እንዲሁም ግለሰቦች ከሚጠቀሟቸው የተለያዩ አገልግሎቶች ላይ ተቆራጭ በማድረግ የኢትዮጵያ የአደጋ ስጋት ምላሽ ፈንድን ስለማቋቋም በሚደነግገው ረቂቅ አዋጅ ላይ ከሚመለከታቸው ባለድርሻ አካላት ጋር ተመክሯል። በተለይም ፈንዱን ለማቋቋም ከወር ደሞዝተኛ ሰራተኞች ይቆረጣል የተባለው ገንዘብ ከኑሮ ውድነቱ ጋር ተያይዞ ህብረተሰቡ ላይ ተጨማሪ ጫና የሚፈጥር ነው በሚል ሲያነጋግር ቆይቷል። ባገባደርነው ሳምንትም በረቂቅ አዋጁ ላይ የመከሩት ባለድርሻ አካላት ቀዳሚ አጀንዳ አድርገው በተደጋጋሚ ያነሱት ጉዳይ ፈንዱን ለማቋቋምና ስራውን ለማስቀጠል ከሰራተኞች ደሞዝ ብሎም ግለሰቦች ከሚጠቀሟቸው አገልግሎቶች ላይ ተቆራጭ ይደረጋል ስለተባለው ገንዘብ ነበር። በዚህ ድንጋጌ መሰረት አንድ ግለሰብ ከደሞዙ በተጨማሪ የባንክ ዲጂታል አገልግሎቶችን ሲጠቀም የበረራ ቲኬቶችን ሲቆርጥ ለስልክና ኢንተርኔት የሞባይል ዳታ ሲሞላ እንዲሁም ከሌሎችም እንቅስቃሴዎቹ ለፈንዱ የሚውል ሂሳብ እንዲቆረጥበት መታሰቡን ተከትሎ ጫናው ግለሰቦች ላይ የሚያርፍ ነው የሚል ሙግት ተነስቶበታል። እነዚህ ምንጮች በተቋማት ላይ ሳይሆን በተጠቃሚው ሰው ላይ እንዲሆኑ ተደርጓል ይላል። እኔ ይሄን በደንብ መታየት አለበት። በተቋማት ላይ ሳይሆን በኢንዲቪጁዋልስ ከሆነ ኢንዲቪጁዋልስ ይሄንን አፎርድ ማድረግ ይችላል ወይ የሚለው መታየት አለበት። የቴሌንም ብንወስድ የባንኪንግንም ብንወስድ የፋይናንስንም ብንወስድ የመንግስት ሰራተኛውንም ብንወስድ ይሄን ግለሰቦች ይሄን ሁሉ አፎርድ ማድረግ ይችላሉ ወይ? የአደጋ ስጋት ስራ አመራር ኮሚሽነሩ ሽፈራው ተክለማርያም በበኩላቸው ለዚህ ጥያቄ በሰጡት ምላሽ ይህ አሰራር በአደጋ ለተጎዱ ወገኖቻችን እያንዳንዳችን አጋርነታችንን እንድናሳይ ታስቦ የተሰናዳ እንጂ የዜጎችን ኑሮ ለማክበድ የመጣ ተጽዕኖ ተደርጎ ሊታይ አይገባም ነበር ያሉት። አክለውም ዜጎች የሚከፍሉት መጠን ገና አለመወሰኑና ዜጎችን በማይጎዳ መልኩ በሚኒስትሮች ምክር ቤት በሚወጣ ደንብ የሚተመን መሆኑንም አመልክተዋል። በደርግ ጊዜ ይመስለኛል ሱር ታክስ ተብሎ ሰራተኛው የአንድ ወር ደሞዙን በአንድ አመት እየከፈለ እነዚህን የሚደጉምበት ሁኔታ ነበር። ስለዚህ ያልነበረ ልምምድ አይደለም እያነሳን ያለነው። በነገራችን ላይ በዚህ ረቂቅ አዋጅ ውስጥ እገሌ ይህንን ነው የሚከፍለው ከዚህኛው ክፍል ይህንን ያክል ይዋጣል የሚል የለም። የአገልግሎት ተጠቃሚነትን በማያስወግድ መንገድ ነው መሰራት ያለበት የሚል መርህ ደግሞ ተቀምጧል። ከሚመለከታቸው ተቋማትና አካላት ውይይት ተደርጎ በደንብ ውይይት አድርገን ወደ ደንቡ በምንሄድበት ጊዜ በሚኒስትሮች ምክር ቤት በሚደነገገው ደንብ የሚታይ ይሆናል። ከዚሁ ጉዳይ ጋር በተያያዘ ሐሳባቸውን ያጋሩት በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲ ማህዲ ዜጎች ለአደጋ ስጋት ፈንዱ የሚያደርጉት የድጋፍ መጠን በኑሮ ውድነት ላይ የሚታከል ጫናን የሚፈጥር እንዳይሆን የማረጋገጥ ኃላፊነታችንን እንወጣለን በማለት የሚቆረጠው ገንዘብ የዜጎችን ኑሮ የሚያናጋ አይሆንም ሲሉ ተደምጠዋል። ላብነት ብንወስድ አሁን አንድ ሰው 5000 ብር ደሞዝ ተከፋይ ከሆነ 0.1% ቢሆን ለምሳሌ ብንል አንድ ሰው 5 ብር ነው የሚከፍለው። ይሄን ያህል የተጋነነ አይደለም። አንድን ሰው ሊጎዳ የሚችል ወይ ኢኮኖሚ ላይ ጫና ሊፈጥርበት የሚችል በሚችል ሁኔታ ሊሆን አይችልም። ያን ታሳቢ አድርገን አይተን ከህብረተሰቡ ጋር ተወያይተን ይሄን ያህል ማንም ሰው ጫና የማይፈጥርበት ሁኔታ ላይ ነው ይሄ አዋጅ ተግባራዊ ሊሆን የሚችለው። ሌላው በሳምንቱ በተካሄደው በዚህ መድረክ ላይ አጠያያቂ ሆኖ ከገንዘብ ሚኒስቴርና ከሌሎችም ባለድርሻ አካላት ጭምር ጥያቄ ያስነሳው ጉዳይ የአደጋ ስጋት ምላሽ ፈንዱ ጉምሩክ ኮሚሽን የሚይዛቸውን የኮንትሮባንድ ዕቃዎች በአይነት ወይም በጨረታ ተሽጠው ከሚገኝ ገቢ ላይ ድርሻ እንደሚኖረው የሚያመለክተው የረቂቅ አዋጁ ድንጋጌ ነበር። ተሳታፊዎቹ ከህገወጥ ተግባራት ገንዘብ አገኛለሁ ተብሎ አዋጅ አይረቀቅም የሚል መከራከሪያ ነበር በወቅቱ ያነሱት። እንዲሁም ይሄ አንቀጽ እዚህ ውስጥ መቀጠል የለበትም ብዬ አስባለሁ። ምክንያቱም አንደኛ ከኮንትሮባንድ
ተሽጦ የሚገኘው ገቢ በአንድም በሌላ መንገድ ማለት ለእቃው የወጣው ወጪ ከተቀነሰ በኋላ ዳይሬክትሊ ወደ መንግስት ትሬጀሪ ነው የሚሄደው። ወደ መንግስት ትሬጀሪ ከሄደ ደግሞ ሰብሲዲ ላይ ከፌደራል መንግስት ከአዲስ አበባና ከድሬዳዋ ከተማ አስተዳደር ከጠቅላላ ዓመታዊ በጀት በድርሻ የሚል አለ። እዛውስ ፎል ያደርጋል የሚል እምነት አለ። ተሽከርካሪውን በህግ አግባብ የተወረሰውን ተሽከርካሪ ለተቋማቱ ያድላል። ያ ትልቁ ስራ እዚህ ጋር አሁን ገንዘብ ሚኒስቴር በበጀቱ ላይ መዝግቦ እንደ በጀትነት መዝግቦ ነው። ከዚህ ላይ እንዴት ነው ዲዳክት የምናደርገው? እዚህ ውስጥ ያመጣንበት ዋናው ምክንያት በሌላ ቦታ ላይ ከአዋጅ ውጭ በሆነ መንገድ ገንዘብ የሚሰበሰብበትን ቋት ማዘዝ ስለማይቻል ነው። አመላክተን ካልሄድን ኋላ ይሄ ገንዘብ ከገንዘብ ሚኒስቴር ቋት ወጥቶ ወደ አደጋ ስጋት ምላሽ ፈንድ የሚሄድበት እድል እንዳይስተጓጎል ነው። ከዚሁ ጋር በተያያዘ ፈንዱን የመደገፍ ግዴታ በግለሰቦች ትከሻ ላይ ወድቋል ያሉ ተሳታፊዎች ፈንዱን የመደገፍ ድርሻ እንደ አየር መንገድ፣ ኢትዮ ቴሌኮምና ንግድ ባንክን በመሳሰሉ ትላልቅ ተቋማት ላይ ለምን ሳይጣል ቀረ የሚል ጥያቄም አንስተው ነበር። ተቋማቱ በባህላዊ በሆነ መንገድ ለመንግስት ገቢ ስለሚያደርጉ መንግስት ደግሞ ማዋጣት ያለበት ወደ ፈንዱ በረቂቅ አዋጁ ላይ ስለተመላከተ ይህንን ድጋሚ ነገር እንዳይሆን ነው። የኮርፖሬት ሶሻል ሪስፖንሲቢሊቲ ያው በአዋጅ ስለማይመጣ ነው። እሱ በራሳቸው በተቋማቱ በኩል በበጎ አድራጎት መንገድ የሚሰሩት ስለሆነ በዛ መንገድ እናያለን ማለት ነው። ሌላው በዚሁ ረቂቅ አዋጅ ላይ ጥያቄ ያስነሳው ጉዳይ ደግሞ ረቂቁ ሰብአዊ ድጋፍን ለራሱ ወይንም ለማይመለከተው አካል ጥቅም እንዲውል ያደረገ ሰው ንብረቱን እንዲመልስ ከማድረግ ባለፈ ከ10 እስከ 25 ዓመት የሚደርስ እስርና 1 ሚሊዮን ብር የሚደርስ የገንዘብ መቀጮ የመደንገጉ ነገር ነበር። እንዲሁም አደጋዎች በተከሰቱ ወቅት የሚደርሱትን ጉዳት መቀነስ ሲቻል ኃላፊነታቸውን በአግባቡ ሳይወጡ ቀርተው አስፈላጊውን ድጋፍ ባላደረጉ ተቋማት ላይ ደግሞ ተጠያቂነት መኖሩ ተገልጿል። አደጋዎች ይኖራሉ። የአደጋ ስጋት ይኖራል። አይኖርም አይደለም። ሲኖርም ጉዳት ያስከትላል። ምንም ጥያቄ የለውም። ግን ጉዳቶቹ መከላከል ሲቻል፣ መቅረፍ ሲቻል፣ መቀነስ ሲቻል አላስፈላጊና ከተመጣጣኝ በላይ የሆነ ነገር ከሆነ ያ ሊሰራ ይገባ የነበረው ተቋም መጠየቅ አለበት ነው። ክልል ላይ ሊሆን ይችላል፣ በክልሎቹ በራሳቸው ሲወስዱት ማለት ነው። በፌደራልም ሁለት ጉዳዮች ላይ ነው። አንዱ ሜን ስትሪሚንግ ላይ ነው። እቅዶቹ ውስጥ አካቶ በመተግበር ነው የአደጋ ስጋት ቅነሳን። ሁለተኛው ቅጽበታዊ አደጋዎችን በተመለከተ ነው። እነዚህን አካቶ ለመሄድ ከኢኤምአይም እንደተነሳው ተገቢውን መረጃም ሰው ካገኘ በኋላ መረጃውን ተጠቅሞ ህይወት ማዳን ሲገባው ካልተገባ ካላከናወነ በዛ መንገድ መጠየቅ አለበት። በሌላ በኩል የኢንሹራንስ ስርዓትን ከአደጋ ስጋት አመራር ጋር እንዲያያዝ በማድረግ ሀገር አቀፍ የአደጋ ጊዜ ፋይናንስ ለመፍጠር እየተሰራ መሆኑ በመድረኩ ተነግሯል። የአገር አቀፍ የሄልዝ የአደጋ ስጋት ፋይናንስ የዲዛስተር ሪስክ ፋይናንሲንግ የሚል በገንዘብ ሚኒስቴር አስተባባሪነት ሁላችንም ተሳትፈን ይሄድንበታል። እሱ አንዱ የኢንሹራንስ ስርዓት ከአደጋ ስጋት ስራ አመራር ጋር እንዲያያዝ ማድረግ ነው። ስለዚህ ችግሮች ሲያጋጥሙ አርብቶ አደሩ ሊሆን ይችላል፣ አርሶ አደሩ ሊሆን ይችላል፣ ተቋም ሊሆን ይችላል፣ ማይመለከተው የለም የሚደርስበትን ጉዳት በኢንሹራንሱ በኩል አድርጎ እንዲሸፈን የማድረግ ስራ ከግብርና ሚኒስቴርም ከገንዘብ ሚኒስቴር ጋር በመሆን ውይይት ላይ ያሉ ነገሮች አሉ። ይህን ረቂቅ አዋጅ ለማዘጋጀት 2 ዓመት እንደፈጀበትና እስከ ወረዳ ድረስ ወርዶ ከ20 ሚሊዮን በላይ ሰዎችን በምግብ ራስን ስለመቻል ማወያየቱን የጠቆመው የአደጋ ስጋት አመራር ኮሚሽኑ ከተቀዛቀዘው ዓለም አቀፍ የድጋፍ አቅርቦት ሁኔታና አገራዊ ክብርን ከማስጠበቅ ጋር ተያይዞ ፈንዱን ማቋቋም የብሔራዊ ደህንነት ጉዳይ ተደርጎ ሊወሰድ እንደሚገባ አሳስቧል። የውይይቱ ተሳታፊዎችም ፈንዱ ከማን እንዴት ባለ መጠን ይሰብሰብ የሚለው ጉዳይ በደንብ መጤን እንደሚገባው ሲያሳስቡ የተደመጠበት መድረክ ነበር። ይህ ባለፈው ሳምንት ለባለድርሻ አካላት ውይይት የቀረበው የአደጋ ስጋት አመራር ረቂቅ አዋጅ